በጌታ የተወደዳችሁ ይህንን የመጽሐፍ ቅዱስ ጥናት የምትከታተሉ ወገኖች በጌታ ፍቅር ሰላም ማለት እንወዳለን። የዛሬውን የመጽሐፍ ቅዱስ ጥናት ከኔ ጋር በመሆን የሚያቀርቡልን እህት መኪያ፣ ወንድም ዳዊት፣ ወንድም ተስፋዬ፣ ወንድም ኤፍሬም እና እኔም ዙፋን ነን። የዛሬው መጽሐፍ ቅዱስ ጥናት 10ኛ ትምህርት ነው። አርስቱ የዘመናት ፍጻሜ የደረሰብንን እኛን ይላል እና ውይይታችንን በጸሎት እንጀምራለን። ጸልያለሁ። እግዚአብሔር አባት ሆይ እጅግ አድርገን እናመሰግናለን። በዚህ ዘመን ይሄንን ወርቃማ የሆነ የሰማይ መንግስትን የሚያወርስ የወንጌል ቃል እንድናጠና ጊዜ ስለሰጠህን እናመሰግናለን። አባት ሆይ ደግሞ ይሄንን ትምህርት በምናጠናበት ጊዜ ለእኛ ብቻ ሳይሆን ለሌሎችም የሚተርፍ እንዲሆን አንተ ጸጋህን እንድታበዛለን እንለምንሃለን። አባት ሆይ ደግሞ በዚህ ትምህርታችን አንተ አብረህን ሆነ ማጥናት የሚገባንን ሁሉ በአእምሯችን በልባችን እንድታሳድር እንለምንሃለን። ውይይታችንን አንተ ባርክ፣ በኢየሱስ ስም አሜን። እንግዲህ የዛሬውን መሪ ጥቅስ አነባለሁኝ። የዛሬው መሪ ጥቅስ የሚገኘው አንደኛ ቆሮንቶስ ምዕራፍ 10 11 እና 12 ላይ ነው። እንዲህ ይላል፣ ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ። የዘመናት ፍጻሜ የደረሰብንን እኛን ለማስጠንቀቅም ተጻፈ። ስለዚህ ተደላድዬ ቆሜያለሁ የሚል ቢኖር እንዳይወድቅ ይጠንቀቅ ይላል። እንግዲህ ይሄ ትልቅ ማስጠንቀቂያ ነው እና ቀጥታ እኔ አሁን ወደ ሰንበት ከሰዓቱና እሁዱ ላይ ያለው ለግንዛቤ አንዳንድ ነገሮችን አነሳለሁኝ። የቀሪዎቹን ቀናት ደግሞ አብረው የሚወያዩት ወንድሞቼና እህቴ የበለጠ ማብራሪያ ይሰጡበታል እና ቀጥታ ወደ ሰንበት ከሰዓት ትምህርት ክፍል እናልፋለን። እንግዲህ ሰንበት ከሰዓቱን በምናይበት ጊዜ መጽሐፍ ቅዱሳችንን ስናጠና ወደፊት ስለሚፈጸሙ ክንውኖችና አሁን በዘመናችን ያለውን እውነት እንድናስተውል የሚረዱ ቁልፍ የእግዚአብሔር ሕዝብ ታሪኮችን ያስተምረናል። በተለይም ደግሞ የዳንኤልና የራእይ መጽሐፍን ክፍል ትንቢቶችና የመጨረሻውን ዘመን ክንዋኔዎች በግልጽ እንድንገነዘብ ይረዳናል። እንግዲህ መጽሐፍ ቅዱስ በመጨረሻው ዘመን ስለሚፈጸሙ ክንውኖች እግዚአብሔር የግለሰቦችን ሕሊና ነፃነት፣ ምክንያቱም እግዚአብሔር ዲሞክራት ነው፣ አያስገድድም እና እግዚአብሔር የግለሰቦችን የሕሊና ነፃነት ሳይነካ በተለያዩ ነቢያት በተነገሩ ትንቢቶች ላይ በሚስማማ መልኩ ሁኔታዎቹን እንዲከናወኑ የሚያደርግ መሆኑን ያስተምረናል። ይህም እንግዲህ የመጨረሻውን ዘመን ክንውኖች ውጤት ለማሳየት በአዲስ ዘመን ውስጥ በብሉይ ኪዳን የተፈጸሙ ክስተቶችን እንደ ውሃ ጥፋት፣ የሶዶምና ገሞራ ውድመት፣ የእስራኤላውያን ባለመታዘዛቸው በምድረ በዳ መቅረታቸውን፣ እንደገና ደግሞ ሲሶ መላእክት ወደ ምድር መጣላቸውን በማስረጃነት ይጠቅሳል። እንግዲህ በመጨረሻው ዘመን እነኚህ ነገሮች እንደሆኑት ሁሉ የመጨረሻውም ዘመን ላይ የሚከናወኑ ክንውኖች እውነት ይሆናሉ የሚለውን ነው። እንግዲህ ይሄንን ደግሞ በሁለተኛ ጴጥሮስ ምዕራፍ 2 ከ4 እስከ 11 ያለውን ስናነብ እነኚህን ግንዛቤዎች ይሰጠናል ማለት ነው። እንግዲህ በእግዚአብሔር አምላክ የተሰጡ ሌሎቹንም እውነቶች ለመረዳት መጽሐፍ ቅዱሳችንን በጥንቃቄ ማጥናትና ማገናዘብ ከኛ ይጠበቃል ማለት ነው። ምክንያቱም የመጨረሻውን ዘመን ለመረዳት መጽሐፍ ቅዱሳችንን ጠንቅቀን ማወቅ ይኖርብናል። ስለሆነም ስለ ዳግም ምጽአቱ፣ ስለ ፍርድ ምርመራ በሚገባ ለመረዳት በርካታ የመጽሐፍ ቅዱስ ታሪኮችን መመርመር ይገባል ማለት ነው። እንግዲህ ከመጽሐፍ ቅዱስ እንደምንረዳው ትንቢቱ በውሃ ጥፋት በሰዶም ገሞራ እንደተፈጸመ ሁሉ በዘመን መጨረሻ እንደሚፈጸም እርግጠኞች ነን ማለት ነው። ምክንያቱም የእግዚአብሔር ቃል እውነት ስለሆነ። እንግዲህ የመጽሐፍ ቅዱስን ታሪክ መረዳት ማለት ደግሞ የክርስቶስን ዓላማና ግብ መረዳት ማለት ነው። የክርስቶስ የትንቢት ሁሉ መሰረትና
የመጨረሻ ግብ እንደሆነ መጽሐፍ ቅዱስ በተገለጹ ክስተቶች ውስጥ አስኳል ሆኖ ነው የምናገኘው። እንግዲህ ሁሉን ትረካውን ስናይ ስለ ክርስቶስ ነው መጽሐፍ ቅዱሳችን የሚተርከው እና ክርስቶስ የመጽሐፍ ቅዱሱ አስኳል ነው የምንለው። እንግዲህ ከሰንበት ከሰዓቱ ሊያስተምረን የፈለገው እነኝህን ነው። በመጨረሻው ዘመን ሊሆኑ የሚገቡ ክስተቶች ምንድን ነው ዝግጅት ማድረግ ያለብን የሚለው ነው። በሌሎቹ ክፍሎች እንግዲህ የምናየው ይሆናል። ወደ ሁሉ ክፍል ስናልፍ ደግሞ የበጉ ቁጣ በሚል ተገልጿል እና ይህንን ደግሞ ወደ ራእይ 6 ከ12 እስከ 17 ያለውን ስናነብ በክርስቶስ ዳግም ምጽአት የሚሆኑ ክስተቶችን እናያለን። ይህ ክስተት እንግዲህ በውሃ ጥፋት እንደሆነው በሰዶም እና በገሞራም እንደሆነው የሚፈጸም እውነት ነው ማለት ነው እና ራእይ ምዕራፍ 6ን ሄጄ አነባለሁኝ። ራእይ ምዕራፍ 6 ከ12 እስከ 17 ያለውን አነባለሁ። ስድስተኛውንም ማህተም በፈታ ጊዜ አየሁ፣ ታላቅም የምድር መናወጥ ሆነ። ፀሐይም እንደ ማቅ ፀጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪያውን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድርም ነገስታትና መኳንንት፣ ሻለቆቹም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሻዎችና በተራራዎች አለቶች ተሰወሩ። ተራራዎችና አለቶቹም በላያቸው ውደቁ። በዙፋኑም ከተቀመጠ ፊት ከበጉም ቁጣ ሰውሩን፣ ታላቁም የቁጣ ቀን መጥቷልና ማንስ ሊቆም ይችላል አሏቸው ይላል። እንግዲህ ይሄ በመጨረሻው ዘመን የሚሆነውን ነው የሚያስገነዝበን እና በራእይ 6 ከ12 ከ17 ያለውን ስናይ በመጨረሻው ዘመን ምን ክንዋኔ እንደሚፈጠር ነው የሚገልጥልን። እንግዲህ ይሄንን የሚያስገነዝበን በመጨረሻው ዘመን በክርስቶስ ምጽአት ቀን ከጌታ ጋር አካሄዳቸውን ያላደረጉ ምን ሊደርስባቸው እንደሚችል ነው። ይህ እንግዲህ ለነሱ ዱብዳ ነው የሚሆነው፣ ምክንያቱም ስላልተዘጋጁ ማለት ነው። እነኚህ ሰዎች በኖህ ዘመን ተነግሯቸው ባለመታሰዛቸው በውሃ ጥፋት ከጠፉት የተለዩ አይደሉም። እነኚህ ሰዎች ስለዚህ ክንዋኔ ቀደም ብለው አውቀው እንደነበር በራእይ 6 16 እና 17 ወደ መጨረሻው ላይ እንደምንረዳው ምን ይላል? ኢየሱስን በጉ ብለው ይጠሩታል። በተጨማሪም ደግሞ ታላቁ የቁጣ ቀን መምጣቱን በመገንዘብና አካሄዳቸውን ከእርሱ ጋር ስላላደረጉ ከዚህ የተነሳ ተስፋ በመቁረጣቸው በፊቱ ማንስ ሊቆም ይችላል ይላሉ። እና ይሄንን እንግዲህ ማለት ምንድነው? እና ከዛም የበለጠ ደግሞ መዳን ስላልሆነላቸው ከበጉ መሸሽን ነው የሚፈልጉት። እና እንግዲህ ይህንን በምንረዳበት ጊዜ ክርስቶስና በዳግም ምጽአቱ ስለሚሆኑ ክስተቶች ቀደም ብለው የሰሙና የሚያውቁት ነገር እንዳለ ያስረዳናል። እንግዲህ ልክ በኖህ ጊዜ በውሃ ጥፋት እንደሆነው ኖህ 120 ዓመት ነው የሰበከው፣ ግን እነሱ አልሰሙትም። ይሄንንም ደግሞ ወንጌል ስትሰበክላቸው ያልሰሙ ሰዎች እጣ ክፍላቸው ይሄ ነው የሚሆነው ማለት ነው። እንግዲህ ይሄንን የሚያስገነዝበው ምንድነው? ከክርስቶስ ዳግም ምጽአት በፊት ወንጌል በዓለም እንደሚዳረስና ሰው ሁሉ ዳግም ምጽአቱ እንዲዘጋጅ በቂ ሁኔታ የሆነ ወንጌል እንደሚሰበክ ነው የሚያስረዳን። ክርስቶስ ከመምጣቱ በፊት ልክ ውሃ ጥፋት ከመሆኑ በፊት በኖህ ጊዜ እንደሆነው ሁሉ አሁንም ደግሞ በመጨረሻው ዘመን በክርስቶስ ምጽአት ጊዜ ወንጌል ከተሰበከ በኋላ ሰው ካወቀ በኋላ ከደረሰው በኋላ ነው የክርስቶስ ምጽአት የሚሆነው እና ወደ ማቴዎስ ምዕራፍ 24 14 ላይ ሄደን ስናነብ ይሄንን ያረጋግጥልናል እና ምን ይላል? ለሕዝብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያም ጊዜ መጨረሻው ይመጣል ይላል።
እና እንግዲህ ይሄ በመጨረሻው ጊዜ የሚሰበከውን ስብከት ስናይ ዋናው ትኩረቱ ምንድነው? የሶስቱ መላእክት መልእክት ነው። ይሄ የሶስቱ መላእክት መልእክት ለመላው ዓለም በእግዚአብሔር ሕዝቦች ወንጌል ጥረት እንደሚሰራጭ ነው የሚነግረን። እንግዲህ በራእይ 14 6 12 የተገለጸው መልእክት ለዳግም ምጽአቱ እንድንዘጋጅ የተሰጠ ማስጠንቀቂያ ነው ማለት ነው። እና እኛ እንደ አድቬንቲስት ይህንን ነገር ደግሞ እናምናለን። ለዚህም ነው የእምነታችንና የወንጌላችን አስኳል የሆነው። እና ይሄንን ራእይ ምዕራፍ 14ን ሄጄ አነባለሁ። ራእይ ምዕራፍ 14 ከ6 እስከ 12 በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብሩንም ስጡት፣ ሰማይና ምድርንም ባህርንም ውሃንም ምንጭንም ለሰራው ስገዱለት አለ። ሌላም ሁለተኛ መልአክ አሕዛብ ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች ወደቀች እያለ ተከተለው። ሶስተኛውም መልአክ ተከተለው በታላቅ ድምፅም እንዲህ እያለ የአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱም ደግሞ በቁጣው ጽዋ ሳይቀላቀል የተዘጋጀውን የእግዚአብሔርን ቁጣ ወይን ጠጅ ይጠጣል። በቅዱሳንም በመላእክትና በበጉም ፊት በእሳትና በድን ይሰቀያል። የስቃያቸውም ጭስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም። የእግዚአብሔርን ትእዛዝ የሚጠብቁ ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። እና እንግዲህ እዚህ ላይ እነኝህን ከባቢሎን ጋር የተባበሩትን ወደ ጥፋት ሲሄዱ ግን የእግዚአብሔርን ትእዛዝ የሚጠብቁ እንግዲህ የእግዚአብሔርን ትእዛዝ ስንል የእግዚአብሔር ትእዛዝ በዘጸአት ምዕራፍ 20 ላይ ያለው ነው እና ያንን የሚጠብቁ የክርስቶስን በማመን የሚጸኑት ቅዱሳን ትዕግስታቸው በዛ ነው ይላል እና መዳን የሚሆነው በዚህ ነው ማለት ነው። ይህንን የሶስቱን መላእክት መልእክት ሰምተን መዘጋጀት ስንችል ነው። በሌላ እንግዲህ በማቴዎስ ምዕራፍ 24 ከ36 እስከ 44 እንደተገለጸው ደግሞ ሰዎች በመረጃ እጦት ወይንም ባለማወቃቸው ሳይሆን ወንጌሉን ባለመቀበላቸውና ባለማመናቸው ይህ ቀን በድንገት እንደሚደርስባቸውና እንደሚጠፉ ማስጠንቀቂያ የሰጠ ነው። ከዚህ የተነሳ ነው እንግዲህ ኢየሱስ ከኖህ ዘመን የውሃ ጥፋት ታሪክ ትምህርት እንድንወስድ ያስገነዘበው። እንግዲህ ኖህ 120 ዓመት እንደሰበከ እናውቃለን። ይህንን ደግሞ ማስጠንቀቂያ ነበር፣ ንስሐ ግቡ እያለ ነው እና ይህንን ክስተት ክርስቶስ ከሶስቱ መላእክት መልእክትና ከክርስቶስ ዳግም ምጽአት ጋር ያመሳስለዋል ማለት ነው እና በኖህ ዘመን ኖህ በሚሰብክበት ጊዜ ያሾፉ የነበሩ ሰዎች ነበሩ፣ ያፌዙ የነበሩ ሰዎች ነበሩ እና በዘመናችንም ወንጌልን በተለይም የሶስቱን መላእክት መልእክት ቸል ያሉ ክንዋኔውን ለመረዳት ያልወደዱ ዳግም ምጽአቱ ድንገተኛ ዱብዳ የሚሆናባቸው ለዚህ ነው እና የጥፋት ውሃን ያለማስጠንቀቂያ እንዳልሆነ ሁሉ ዳግም ምጽአቱ እንደዚሁ ነው የሚሆነው ማለት ነው። በማስጠንቀቂያ ነው የሚሆነው። በሁለተኛ ጴጥሮስ ምዕራፍ 3 ከ3 እስከ 6 ያለውን ደግሞ ስንመለከት እንግዲህ ምንድን ነው የሚለው? ጴጥሮስ የውሃ ጥፋትን የመልእክቱ ዋና አድርጎ ያቀረበው ከዚህ ተረድተን ዘመናችንን እንድንዋጅና እንድንዘጋጅ ነው። እንግዲህ ውሃ ጥፋት እንደሆነ እናምናለን፣ ምክንያቱም መጽሐፍ ቅዱስን እናምነዋለን። ሰዶምና ገሞራ እንደጠፉ እናውቃለን፣ ምክንያቱም መጽሐፍ ቅዱስን እናምነዋለን። እና አሁንም የዓለም ፍጻሜ ክርስቶስ ምጽአት እውነት እንደሚሆን እርግጠኞች ነን ማለት ነው። እንግዲህ ይሄ ግን ለዘመናት ሲሰበክ ስለሆነ አንዳንዶቹ ከመዘግየቱ የተነሳ ሰዎች ትንቢቱን እውነተኛነት መጠራጠር ይፈልጋሉ ማለት ነው። ይጠራጠራሉ እና በጥፋታቸው ይቀጥላሉ። በጥፋታቸው ሲቀጥሉ እናያለን። ግን መዘግየቱ ምንድነው? ምህረት ለሚቀበሉ ጊዜን ለመስጠት ነው። ክርስቶስ ስለማይመጣ አይደለም። ግን
ጊዜን ስለሚሰጣቸው ነው። ከዚህ ክንዋኔ የምንረዳው እንግዲህ ምንድነው? ቀኖች ባለፉ መጠን ዳግም ምጽአቱ እየቀረበ መሆኑን ነው የምንረዳው። ይሄ ዳግም ምጽአቱ ደግሞ ከመቅረቡ በፊት እንግዲህ የምህረት ደጅ የሚዘጋበት ጊዜ አለ። ምህረት የሚያቆምበት ጊዜ አለ። ክርስቶስ አማላጅነቱን የሚያቆምበት ጊዜ አለ እና ይሄንን አውቀን ደግሞ የመንግስቱ ወራሾች ለመሆን ልንዘጋጅ ይገባል ማለት ነው። በመግቢያ ጥቅሳችን እንዳነበብነው ቆሜያለሁ የሚል እንዳይወድቅ ይጠንቀቅ ስለሚል አካሄዳችንን ከክርስቶስ ጋር ማድረግ ይገባናል ማለት ነው እና እኛ በዚህ ዘመን የምንገኝ የእግዚአብሔር ሕዝቦች ካለፉት ታሪኮች እንድንማር ኢየሱስ በትምህርቱ ያሳስበናል። ስለሆነም በእግዚአብሔር ላይ አምፀው የጠፉ ሕዝቦችን ታሪክ በስፋት ደግሞ በሚቀጥሉት ቀናት ትምህርት እንወያያለን ማለት ነው። አሁን ቀጥታ ወደ ሰኞ ክፍል እናልፋለን። እንግዲህ የሰንበት ከሰዓቱና የእሑዱ ይሄንን ይመስላል። ዋናው ሀሳቡ በዳግም ምጽአት ላይ እና ዳግም ምጽአት ላይ መዘጋጀት እንዳለብን የሚገልጽ ነው። አሁን ወደ ሰኞ ክፍል ስናልፍ ደግሞ ምን ይላል? የኖህ ስብከት ይላል እና እንግዲህ በኖህ ስብከት ውስጥ ምን እንደተከናወነ በዚህ ላይ እህቴ መኪያ እንግዲህ የሚቀጥለውን ጥያቄ ታብራራልናለች ማለት ነው። እንግዲህ በሁለተኛ ጴጥሮስ 3:5 ላይ እንዲሁም በማቴዎስ 24 ከ37 እስከ 39 በኖህ ዘመን የነበረውን ክስተት ከሶስቱ መላእክት መልእክት ጋር በማያያዝ ይገልጻል። ይህ በዚህ ዘመን ለምንኖር ለኛ ምን ትምህርት ይሰጠናል? እና በዚህ ላይ እንግዲህ መኪያ ያለሽን ሀሳብ እና መጽሐፍ ቅዱሳችን ምን እንደሚል ታብራሪልናለሽ ማለት ነው። ጊዜውን ለመኪያ ነው የምሰጠው። እሺ ዙፋንዬ፣ እግዚአብሔር ይባርክሽ፣ ተባረኪ። አመሰግናለሁ። በማቴዎስ ወንጌል ከ24 ከ37 እስከ 39 በመጨረሻው የሚከሰት ከዚህ በፊት በምድራችን ላይ የነበረው አሳዛኝና አስገራሚ ነገሮች እንደሚደገም በሚገባ መልኩ ነው የሚገልጽልን። ማቴዎስ 24:37 ምን ይላል? የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና ይለናል። በኖህ ዘመን የነበረው ምንድን ነው? እንግዲህ የኖህ ታሪክን በደንብ ነው የምናውቀው፣ ደግመን ደጋግመን ነው ያነበብነው እና ምንድን ነው የተፈጠረው በኖህ ዘመን? ማቴዎስ 24:37 እሱ ራሱ ነው የሚደገመው። እኔ ልመጣ ስል እሱ ራሱ ይደገማል ነው ያለው። በምድራችን ላይ አሁን እያየን ያለ ነው ማለት ነው። ታዲያ ምንድን ነበር የተፈጠረው በኖህ ዘመን? ምዕራፍ 6 1ን እናነባለን። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰው ሴቶች ልጆችን መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላልና የእግዚአብሔር ልጆች እነማን ናቸው? የሰው ልጆች ደግሞ እነማን ናቸው ብለን ብንጠይቅ የእግዚአብሔር ልጆች ጌታን የሚፈሩ፣ የሚጸልዩ፣ ስነ ምግባር ያላቸው፣ ጥሩ ስነ ምግባር ያላቸው፣ ሁሉ ጊዜ ወደ እግዚአብሔር የሚሄዱ ናቸው። ግን የሰው ልጆች ደግሞ እነማን ናቸው? የልባቸውን ደስ የሚላቸውን የሚያደርጉ፣ በራሳቸው መንገድ የሚሄዱ፣ አምላካቸውን የማይፈልጉ፣ የራሳቸው አምላክ የሆነ ያላቸው፣ የራሳቸው ነገር በቃ ደስ ያላቸው የሚያከናውኑ ናቸው። ታዲያ እነዚህ የእግዚአብሔር ልጆች የሰው ልጆች መልካም እንደሆኑ አዩ። እንግዲህ የእግዚአብሔር ልጆች እና የሰው ልጆች ሆነም ቀረ የአዳም ልጆች ናቸው። ሁለቱም የአዳም ልጆች ናቸው፣ ከአዳም የተገኙ ናቸው፣ ከአዳምና ከሔዋን። ግን እነዚህ የእግዚአብሔር ልጆች እግዚአብሔርን የሚፈልጉ ናቸው። የሰው ልጆች ደግሞ በራሳቸው የሚሄዱ ናቸው። ግን የእግዚአብሔር ልጆች ቤተክርስቲያን የሚሄዱ፣ ትእዛዙን የሚያከብሩ፣ ከእግዚአብሔር ጋር ተስማምተው የሚኖሩ ምን አደረጉ? የሰው ልጆችን ተመለከቱ፣ ሳቧቸው፣ መልካም እንደሆኑ አዩ። ግን ሴቶች ልጆችን ያዩት፣ ወንዶቹ ሴቶችን ምንድነው መልካምነታቸው? እንግዲህ በእርግጠኝነት ባለባበሳቸው ነው ሊሆን የሚችለው፣ በእርግጠኝነት። ምክንያቱም ከአንድ እናትና አባት ነው የተወለዱት። ዘር ማንዘራቸው አንድ ነው፣ ትውልዳቸው አንድ ነው። መልካቸውን ብዙ የሚለይ ነገር የለውም። ግን አለባበሳቸው ነው ሊለይ የሚችለው። ምናልባት
የተገላለጠ ነው የሚለብሱት፣ ተቀባቡ ናቸው፣ ሴቶቹ የሚስቡ ናቸው። በኋላ ላይ እነሱ ምን አደረጉ? አገቧቸው። ቁጥር 4 ላይ ምን ይላል? በዘፍጥረት 6:4 ላይ ኔፊሊም በምድር ላይ ነበሩ። ደግሞ ከዚያ በኋላ የእግዚአብሔር ልጆች የሰውን ሴት ልጆች ባገቡ ጊዜ ልጆቹን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ነበር። እነማን ናቸው? እነዚህ ኔፊሊም የተባሉ በጣም ታላቆች ነበሩ። እና እንግዲህ የእግዚአብሔር ልጆችና የሰው ልጆች የወለዱት ልጆች ምን ሆኑ? በጣም ታዋቂ ሆኑ። ታዋቂ ማለት ምን ማለት ነው? ከእግዚአብሔር መንገድ የወጡ ብሰው ተገኙ ማለት ነው። እንግዲህ ቁጥር 5 እናነባለን። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርን ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁ አለ። እንግዲህ ወገኖች አሁን እዚህ ጋር የምንረዳው ምንድነው? ከየት እንደመጣ ነው ኃጢአቱ። የእግዚአብሔር ልጆች እግዚአብሔርን የሚፈሩና እግዚአብሔርን የማይፈሩ እንደልባቸው የሚጓዙ የራሳቸው አማልክት ያላቸው የተወለዱ ልጆች ናቸው እግዚአብሔርን ያሳዘኑት። የነሱ ውጤት ነው ምድርን እንድትጠፋ ያደረገው። ምንድነው ያደረጉት? ኃጢአት ብሰው ነው የተገኙት። በፊት ከሚሰሩት ብሰው እግዚአብሔር እስከሚያዝን ድረስ እስከሚጸጸት ልቡ በቃ እስከሚጸጸት ምን ነው ባልፈጠርኩ እስከሚል ድረስ ያደረሰው ማን ነው? እነዚህ ናቸው። እና በዘፍጥረት 6:3 ላይ ምን ይላል? መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ስጋ ነውና ዘመኖቹ 120 ዓመት ይሆናል አለ። ከዛ በኋላ በቃ አዘነ። በእነዚህ ትውልዶች በጣም አዘነ። የሰው ልጅ 120 ዓመት ይሆናል ብሎ ገደብ አደረገ። እንግዲህ ብዙ ጊዜ የምናስበው የሰው ልጅ እድሜ 120 ዓመት ገደብ ነው ብለን ነው የምናስበው። ግን እዚህ ጋር እያስረዳን ያለው የምህረት ጊዜ ማለት ነው። እግዚአብሔር የምህረቱን ጊዜ ነው 120 ዓመት ያደረገላቸው ለነዚህ ከመጥፋታቸው በፊት በውሃ ከመጥፋታቸው በፊት ለነዚህ በኃጢአት በተጨማለቁት 120 ዓመት እድሜ ሰጣቸው። እግዚአብሔር ንስሐ እንዲገቡ ወደ እግዚአብሔር እንዲቀርቡ እንዲጸልዩ 120 ዓመት እድሜ ሰጣቸው። ከዛ በኋላ ደግሞ 120 ዓመት እድሜ ብቻ አይደለም የሰጣቸው። የኖህ መርከብ 120 ዓመት ነበር መሰራት የነበረበት እና ብዙ ጊዜ እኔ ለብዙ ጊዜ 120 ዓመት የሰው ልጅ እድሜ ገደብ የተገደበ ይመስለኝ ነበር። ግን ብዙ ማስረጃ ነው ያለው። ለምሳሌ አብርሃም 175 ዓመት ነው የኖረው። ከዛ በኋላ ነው አብርሃም የተፈጠረው አይደል? ከኖህ ጥፋት በኋላ ከውሃው በኋላ ይስሐቅ 180 ዓመት ነው የኖረው። ያዕቆብ 147 ዓመት ነው የሆነው። ግን ከዛ በኋላ ነው እድሜ እያጠረ የመጣው። እነ ንጉስ ሰለሞንን እነ ንጉስ ዳዊትን ብና የባሰ በጣም በትንሽ እድሜ ነው የኖሩት። ግን 120 ዓመት እግዚአብሔር የገደበው ንስሐ እንዲገቡ ነው። ከዛ በኋላ ደግሞ ንስሐ እንዲገቡ ብቻ ሳይሆን መርከቡም ተሰርቶ የሚያልቀው 120 ዓመት እንዲሆን ነው እግዚአብሔር ገደብ የሰጠው። ከአባቶችና ነቢያት መጽሐፍ ላይ ቀንጥቤ ጻፍኩትን አንብብላችሁ። እግዚአብሔር ለሰው ልጆች እንደ መመሪያ ትእዛዙን ሰጥቶ ነበር። ነገር ግን ሕጉ ተበላሸ። በዚህ ምክንያት ሊታሰብ የማይቻለውን ኃጢአት ሁሉ ሰሩ። የሰዎች ንቀት የተገለጠና ደፋር ነበር። ፍትህ በአፈር ላይ ተረገጠ፣ ተጨቆነ። ሰዎች ለቅሶ ወደ ሰማይ ደረሰ። የጋብቻ ትስስርና የንብረት መብቶች አልተከበሩም። የባልንጀራውን ሚስት ንብረት የሚመኝ ሁሉ በጉልበቱ ወሰዳቸው፣ በግፍ ተግባራቸው ተደሰቱ። እንግዲህ የሰው ልጅ በደል በጣም በጥልቀት ተስፋፍቶ ነበር። እነዚህ ውሃው ከመምጣቱ በፊት እነዚህ ትውልዶች በጣም ነበረ ምድርን በኃጢአት ያጨማለቋት። ማንኛውም ሰው የፈለገውን ሰው ሚስት ይቀማል፣ ያገባል፣ ይወልዳል። እንደገና እንግዲህ በአእምሯችን ማሰብ እንችላለን ምድር ምን ያህል የተጨማለቀ እንደነበረ። እግዚአብሔር በጣም ነው በዚህ ኃጢአት ያዘነውና 120 ዓመት የኖህ መርከብ ሲሰራ ያገዙት ነበሩ። በጣም ነው የሚገርመኝ። ያገዙት ነበሩ 120 ዓመት። እንግዲህ መርከቡን እግዚአብሔር ነው ፕላኑን ያወጣለት። በቃ እንዳለ እግዚአብሔር ነው ይሄን ስራ ያለው። ኖህ ደግሞ ታዘዘ። ምክንያቱም እሱ ብቻ ስለተገኘ በምድር ላይ ማለት ነው። ታዘዘ በትክክል እግዚአብሔር ያለውን ሜትሩን
ሁሉ ነው የነገረው። ይሄን ስራ ብሎ እሺን ያለው እሱ እንዳለው ነው የሰራውና 120 ዓመት ሲፈጅበት ኖህ መርከቡን ሲሰራ 120 ዓመት ደግሞ እየሰበከ ነበረ። ይኸውላችሁ መርከብ እየሰራው ነው። ውሃ ይመጣል፣ ምድር ላይ ውሃ ይመጣል። ውሃ ሲመጣ መርከቡ ወደ ላይ ይንሳፈፋል። ገና ማስረዳት ነበረበት በውሃው ላይ እንደሚንሳፈፍ። ግን መርከቡ ክፍት ስለሚሆን ህይወታችሁን አድኑ፣ መርከቡ ውስጥ ግቡ። ህዝቡ ግን ያሾፍ ነበር እና መርከቡን ሲሰራ በጣም ብዙ ሰው ይተባበረው ነበር። ለነሱ እንደ ጨዋታ ነው፣ እንደ ደስታ ነው የሚቆጥሩት የነበረው። እንደውም ውስጥ ሁሉ ይገባሉ፣ ይወጣሉ፣ መንገደኞች ይገባሉ። የማቱሴሎምን እናውቃለን። የእሱ ትውልዶች ሁሉ ማቱሴሎም የኖህ አያቱ ነው እና የእሱ ልጆች ራሱ አግዘውታል። ግን አልገቡም መርከብ ውስጥ። ማቱሴሎም ደግሞ እግዚአብሔር ስለሚወደው ውሃው ከመምጣቱ በፊት ነው ያረፈው እና የሚገርመው ነገር እነዚህ ሁሉ የት አሉ? አልገቡም፣ መርከብ ውስጥ አልገቡም። የት ሄዱ? አግዘዋል፣ ተደስተዋል። እንስሳቶች አሁን እንግዲህ እባካችሁ ግቡ እያለ ለምን ነበር? ይጮህ ነበር። እንስሳቶቹ ሲገቡ ያያሉ። ግን ለነሱ እንደ አንድ የበዓል ቀን ነበረ። በጣም የሚገርመው ትርምሱ የበዓል ቀን እንዴት ነው መንገደኛ ሲያይ እንደዛ ነበረ። ለነሱ ህይወታቸው በሰው የሚቀጥል ነበር የሚመስላቸው። ያሳዝናል። በቃ ህይወታቸው በዛው እንደዚህ እየተደሰቱ የሚኖር ነበር የሚመስላቸው። ውሸት ነው የሚመስላቸው። ያ ሁሉ አመት ሲናገር ውሸት ነበረ የሚመስላቸው። ኖህ ለመነ ከቤተሰቦቹ በስተቀር ማንም አልገባም። ማንም ገዛ ውስጥ አልገባም። እንግዲህ እንስሳቶቹን ራሱ እግዚአብሔር ነው እየመራቸው ወደ መርከቡ የገቡት። በሩ ጥርቅም ብሎ ተዘጋ። በሩ ከተዘጋ በኋላ ምን ተፈጠረ? በጣም የሚገርመኝ እዚህ ጋር ነው። ምንድን ነው የተፈጠረው? 7 ቀን ጭጭ ዝም፣ ውሃ አልመጣ፣ ምን አልመጣ። 7 ቀን መርከብ ውስጥ ናቸው። እግዚአብሔር በሩን ዘግቶታል። ዝምታ። ውጪ ያሉት ሰዎች ደግሞ ምንድን ነው የሚሉት? ሳቅ በሳቅ በቃ ሞቱ፣ አለቀላቸው፣ ሞቱ። እዛ ውስጥ እኮ ሞቱ። እስካሁን ድረስ ገና ይቀልዳሉ። ገና እስካሁን ድረስ ራሱ ይቀልዳሉ። ምንም እውነት አልመሰላቸው። ያን የሚያክል ግዙፍ በዛ ጊዜ እንግዲህ ይሄ ግዙፍ መርከብ አይተውትም አያውቁም። እርግጠኛ ነኝ ደግሞ በምድራችን ላይ ራሱ ያ ውሃ ተፈጥሮ የማያውቀው ውሃ ነው እንግዲህ የሆነውና ያሾፉ ነበረ፣ ይሳለቁ ነበር። ሞቱ እያንኳኩ በቃ ሞታችሁ እያሉ ይቀልዱባቸው ነበረ። ከዛ በኋላስ ምን ሆነ? ዝናቡ መጣ። ቀስተ ደመና ነበረ። እዛ ቀስተ ደመናውን ያያሉ። ቀስተ ደመና ራሱ አይተው አያውቁም ከዚህ በፊት። በዛች በ7 ቀን ውስጥ ቀስተ ደመና ነበረ። እንግዲህ ያ ቀስተ ደመና የእግዚአብሔር ክብር የሚታይበት ነው። የእግዚአብሔር ክብር ነው። ከዛ በኋላ ዝናቡ መጣ። እውነት እንደሆነ አወቁ፣ አዩ። ግን ምን ዋጋ አለው? ምን ዋጋ አለው? አለቀ። ሁሉም ነገር አለቀ፣ ተፈጸመ። በቃ ውሃው መጣ። ውሃው ሲፈስ ከሰማይ ሲፈስ ጎረምሶቹ ዛፍ ላይ ይወጣሉ። ከዛ በኋላ ዛፍ ላይ የሚደርሱበት ጋር ይሄዳሉ። እንደገና እነሱ እየተጫወቱ ነው እኮ ገና እኮ እየተጫወቱ ነው። ከዛ በኋላ ደግሞ ተራራው ላይ ይወጣሉ። እስከ ጥግ ድረስ ነው የሄዱት ህይወታቸውን ለማዳን። ከዛ ያንኳኳሉ። መርከቡ በሚደርሱበት ያንኳኳሉ። ግን ማን ይክፈት? በቃ አለቀ፣ ተዘጋ። እና 8 ቁጥር ሰው ብቻ 8 ሰው ብቻ ምድራችን ላይ ተረፈ። ምንድነው? የኖህ ልጆች ብቻ ነው የተረፉት። ለምንድን ነው ታዲያ በማቴዎስ 24 ከ37 እስከ 39 ላይ ጌታ መምጣቱን ካሁን ካለንበት የኖህ ጊዜ ጥፋት ጋር ያገናኘው? እግዚአብሔር ለእያንዳንዱ ሰው ምህረትን ሰጥቷል። እግዚአብሔር ለእያንዳንዱ ሰው ነው ምህረትን የሰጠው። እግዚአብሔር ቃል ገብቷል። ምንድነው ቃል የገባው? ምድር በድጋሚ በዚህ አይነት መልኩ እንደማትጠፋ ቃል ገብቷል። ግን ቃል ይግባ እንጂ የምህረትን ሰጥቷል። ለእያንዳንዱ ሰው ገደብ ሰጥቷል እኮ ለእያንዳንዱ ሰው። እግዚአብሔር እኮ በቂ ጊዜ ነው እኮ የሚሰጠው። 120 ዓመት ቀላል ነው እንዴ? 120 ዓመት እኮ በጣም ብዙ እኮ ነው። ግን ማንም አልሰማም። እግዚአብሔር እኮ ያውቃል፣ የሚድነውንና የማይድነውን ያውቃል፣ የሚያሾፈውን ያውቃል። ቢድንም ያሾፋል ማለት እኮ ነው። ገና ቢድንም ራሱ እና 120 ዓመት አሾፉ፣ ጠፉ። ከዛ በኋላ ደግሞ አሁን ያለንበት ምድር ላይ ስናወዳድረው በአሁኑ ሰዓት ለእያንዳንዳችን ምህረትን ሰጥቶናል። እግዚአብሔር ለእያንዳንዱ ሰው ቀን አለው። በዘፍጥረት 4:15 ላይ ስናነብ ቃየን ወንድሙን ከገደለ በኋላ እሱን የሚገለው 7 እጥፍ ይበቀላታል አለ። እሱ ብቻ አይደለም፣
በግንባሩ ላይ ምልክት አደረገበት ማንም እንዳይገድለው። እንግዲህ እዚህ ጋር ይሄን ታሪኩ በጣም የጠለቀ ታሪክ ነው ብንመለከተው። ቃየን ኃጢአት ሰራ፣ ወንጀል ነው የሰራው። በአሁኑ ሰዓት ወንጀል ነው፣ በቃ ወንጀል ነው፣ እስር ቤት ነው። ወንጀል ከሰራ በኋላ እግዚአብሔር ምህረት አደረገለት። ወዲያው እግዚአብሔር እኮ ወዲያው ማጥፋት ይችል ነበር። እሱም ግን ምንድን ያደረገው? ምህረት አደረገለት። ከዛ በኋላ ቃየን ምንድን ነው ያለው? ኃጢአቱ አላንስ ብሎ እግዚአብሔርን ነው የሚከሰው። ኖ አሁን እኮ በየመንገዱ እንድቅበዘበዝ ታደርገኛለህ፣ እንደውም ሰው እኔን ሲያኝ ሰው እንዲገለኝ ታደርገኛለህ ብሎ እግዚአብሔርን እንደመክሰስ፣ ራሱ በሰራው ኃጢአት እግዚአብሔርን እንደመክሰስ ያደረገው ነው አለው እግዚአብሔር። 7 ጊዜ አንተን የሚገልሰው 7 ጊዜ 7 እጥፍ በቀለዋለሁ። ይሄ ማለት በግንባሩ ላይ ምልክት አደረገበት። ይሄ ማለት አትሞትም፣ 7 ጊዜ እድል እሰጥሃለሁ ንስሐ ከገባ። እስኪ ንስሐ ከገባ 7 ጊዜ እድል እሰጥሃለሁ። 7 ጊዜ ማለት 7 ዓመት አይደለም። 7 ዓመት ሲሆን 7 የተለያዩ ጊዜያቶች። ምን ማለት ነው? 7 የተለያዩ ጊዜያቶች ማለት ምን ማለት ነው? ምናልባት አንድ ሰው ወይ 20 ዓመት ይሆናል፣ 7 የተለያየ ወይ እስከሚሞት ድረስ ይሆናል፣ አይታወቅም። ይህን እግዚአብሔር ነው የሚያውቀው። ግን ለእያንዳንዳችን እግዚአብሔር ገደብ ሰጥቶናል። ለቃየን 7 ጊዜ ነው የሰጠው። ከዛ በኋላ 7 ጊዜ ከሰጠው በኋላ ቃየን ራሱን ንስሐ አልገባም። እኛም 7 ጊዜ ሲሰጠን ሰው መጥቶ ስለ ጌታ ሲነግረን፣ እንደገና አንድ ቦታ ስንሰማ ስናሾፍ ምናልባት በ20 ዓመታችን ልንሞት እንችላለን፣ ወጣት ሆነን ልንሞት እንችላለን። ምክንያቱም እግዚአብሔር ጊዜ ሰጥቶናል፣ ለእያንዳንዳችን ጊዜ ሰጥቶናል። ሰው አርጅቶ ሞተ ማለት እኮ እግዚአብሔር አርጅቶ እንዲሞት አይደለም እኮ የፈለገው፣ ጊዜ ሰጥቶት እኮ ነው። ሰው በ50 ዓመቱ ሞተ፣ በ40 ዓመቱ ሞተ፣ በ10 ዓመቱ ሞተ ማለት እግዚአብሔር ጊዜ ሰጠው ማለት ነው። 7 ጊዜ ሰጠው ማለት ነው። ያ 7 ጊዜ ቀኑን እግዚአብሔር ነው የሚቆጥረው፣ ማንም ሊቆጥረው አይችልም። ስለዚህ በአሁኑ ሰዓት እያንዳንዱ ሰው ጊዜ ተሰጥቶታል። ያለበለዚያ የሚጠብቀው ልክ እንደ መርከቡ ነው፣ ጥርቅም ብሎ ነው የሚዘጋው። ከዛ በኋላ በቃ ምን ዋጋ አለው? ምን ዋጋ አለው? እስኪ ጥርቅም ብሎ ከተዘጋ በኋላ ምን ዋጋ አለው? ሁሉም ሰው መንቃት አለበት። አሁን ስለ 3ቱ መላእክት መልእክት ጊዜ ባይበቃንም ባጭሩ እንናገራለን። እዚህ ጋር የ3ቱ መላእክት መልእክት የተስፋ መልእክቶች ናቸው። ለዚህ ምድራችን ግን ደግሞ የማስጠንቀቂያ መልእክት ነው። ሰዎች ከእግዚአብሔር ጎን እንዲመርጡና ወይም ደግሞ ለምጽአቱ እንዲዘጋጁ አስቸኳይ መልእክት ያስተላልፋሉ እና በራእይ መጽሐፍ 14 ላይ ቅድም ዙፋንዬ እንደገለጽሽው አብራርተሽዋል። ከ6 እስከ 7 ምን ይላል? በምድርም ለሚኖሩ ለአህዛብ፣ ለነገድም፣ ለቋንቋም፣ ለወገኑም ሁሉ ይሰበክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷል፣ እግዚአብሔርን ፍሩ፣ ክብርንም ስጡ፣ ሰማይና ምድርን ባህርን የውሃን ምንጮች ለሰራው ስገዱለት አለ። እንግዲህ ይህ የመጀመሪያው መልአክ መልእክት ለእኛ ለክርስቲያኖች የተሰጠን መልእክት ነው። ለነገድ፣ ለቋንቋ፣ ለአሕዛብ ሁሉ ዘላለማዊን ወንጌል እንድንነገር የፍርዱ ጊዜ ሰዓት ስለደረሰ ሰዎች እግዚአብሔርን እንዲፈሩና እንዲያከብሩ እኛ እንድንነገር መልእክቱን እንድናስተላልፍ ይመክረናል፣ ይነግረናል፣ ያስጠነቅቀናል፣ ይማጸነናል። 8 ቁጥር ምን ይላል? ሌላኛው ሁለተኛው መልእክት ደግሞ አሕዛብ ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው። እንግዲህ የጥንቷ ባቢሎን ቅድም እንዳልሽው በትእዛዝ ላይ የማመጽ በእግዚአብሔር ላይ በማመጽ ከአምላክ ጋር ተዋግታ እንደነበረች ሁሉ መንፈሳዊ ባቢሎን ከአምላክ ላይ በማመጽ ላይ ናት። በአሁኑ ሰዓት በእግዚአብሔር ላይ እያመጸች ነው። የአሁኑ መንፈሳዊ ባቢሎን ነው። ይህ ማለት በሚሊዮን የሚቆጠሩትን የዝሙቷን ቁጣ ወይን ጠጅ እያጠጣች ትገኛለች። ይህ ማለት በዓለም እያቀረበች ያለችውን የሐሰት ትምህርት መጽሐፍ ቅዱስን ማዛባትና ከባለስልጣናት ከገዢዎች ጋር ያላትን አንድነት መስማማትን ያመለክታል፣ ይነግረናል። ይሄ ማለት ባለፈው ጊዜ ቸርች ውስጥ አንድ ሰባኪ ሲሰብክ በጣም ነው ልቤን የሳበኝ። እኔ እንደዚህ አይነት ነገር ተገንዝቤ አላውቅም እና መጽሐፍ ቅዱስ በየጊዜው የሚተረጉሙት አለ አይደል? እሱን አምጥቶ ነበር እና ቸርች ውስጥም አለ መጽሐፍ ቅዱስ። ሰው መጽሐፍ ቅዱስ ከረሳ እያነሳ እየሄደ እሱን ይከፍታል እና ይገርማል። ከከፈቱት ውስጥ አዲሱ ትርጉሞቹ እንዳለ ኢየሱስ ክርስቶስ ድኗል የሚለውን አውጥተውታል። በጣም ነው ልቤ የደነገጠው። በኢየሱስ ስም ነው ያልኩት። በቃ
ይሄ እኛ መጽሐፍ ቅዱስ ቤተክርስቲያናችን ውስጥ የምናነበው ራሱ እያንዳንዱ የት የኢየሱስ ክርስቶስን የመዳኑን መልእክት እንዳወጣው እንዳለ ነው ያወጣውና እስኪ ይህን አንብቡ እያለ ነበር ሲሰብክ የነበረውና የለም ወገኖች የለም የኢየሱስ ክርስቶስ መዳን የለም አዳዲስ ትርጉሞቹ እና በጣም ነው ጥንቃቄ መውሰድ ያለብን። በዚህ አይነት መልኩ ነው እውነትን ከውሸት ጋር የቀላቀለ በዚህ በመጨረሻው ዘመን ዲያብሎስ የሚያደርግብን እና ውሸትን ከእውነት ጋር ይደባልቃል፣ መጽሐፍ ቅዱስን ይደባልቃል። ሰው የሐሰት ትምህርት አይምሯቸው ውስጥ እንዲገባ ያደርጋል። በጣም እንጠንቀቅ። በሶስቱ መልእክት አስቸኳይ ጥሪ አለ ማለት ነው። 3 አስቸኳይ ጥሪ አለ ለኛ የሚሆን ምንድነው? አንደኛው ለክርስቶስና ለቃሉ ታማኝ እንድንሆን ይጠራናል። በግላዊ ህይወታችን ውስጥ ከባቢሎን ጋር እንዳንቀላቀልና በምድር ታሪክ መጨረሻ ጊዜያት ከእግዚአብሔር ሕዝብ ጋር አንድ ሆነን እንድንታገል ይመራናል። ሁለተኛው ደግሞ በእምነታችን ሊመጣብን የሚችለውን መከራዎች እንድንቋቋም እንድንዘጋጅ እግዚአብሔርም ይረዳናል። ሶስተኛው ደግሞ ይህንን መልእክት ለሰው እንድናስተላልፍ ይጠበቅብናል። ራዕይ 14 ከ9 እስከ 11 ምን ይላል? ሶስተኛው መልአክ ተከተላቸው፣ በታላቅ ድምፅ እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣዋ ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። እንግዲህ ይህ በጣም ሰፊ አርዕስት ነው። የሚመስጥም አርዕስት ነው። ሶስተኛው መልአክ መልእክት አርዕስት። የሶስተኛው መልአክ መልእክት እሁድን እንደ ቅዱስ ቀን ማክበርን የሚቃወም ነው። ምክንያቱም በ10ቱ ትእዛዛት ውስጥ 4ኛ ትእዛዝ ሰንበት ቅዳሜ እንደሆነ እየታወቀ ግልጽና ለዘመናት ሰንበት የእግዚአብሔር ቀን ሲከበር ሲመለክ ኖሯል። እግዚአብሔር ፍጥረትን የፈጠረ ትእዛዛትን የሰጠ የፍጥረት መታሰቢያ የሆነውን እግዚአብሔር የወሰነውን ሰንበት ቅዳሜን የአምልኮ ቀን አይደለም ያሉ እሁድን ሰንበት ያሉ ሰዎች ባለስልጣናት የወሰኑትን ቀን ለማምለክና ለማክበር የመረጡ የአውሬውን ምልክት ይቀበላሉ። የአውሬውን ምልክት የሚቀበል ደግሞ የእግዚአብሔርን ቁጣ ወይን ጠጅ ይጠጣል። የእግዚአብሔርን ክብርና ትእዛዝ ስለረገጡ ዋጋቸውን ያገኛሉ። ይህ እንግዲህ የሚሆን ነው በመጨረሻው ዘመን አሁን እየተቃረበ ነው የሚሆን ነው። ሰንበት ግን የእግዚአብሔር ቀን ነው የሚሉ ላይ ቆራጥ የሆኑ ላይ ሁልጊዜ ፈተና ይመጣል። እግዚአብሔርን ለማምለክ የመረጡ ላይ ፈተና ይመጣል ማለት የተለያዩ ፈተናዎች ይመጣሉ፣ በቤትም ሆነ በውጪ በስራ ቦታ። ግን እግዚአብሔር አይተወንም። በእርግጥ መጨረሻው እንደደረሰ ግልጽ ነው። በሰንበት ቀን በጣም ቆራጥ መሆን አለብን። መደራደር የለብንም። በሰንበት በፍጹም መደራደር የለብንም። ያስፈራል። በተለይ ቤተሰብ ኖሮን በስራ በኩል የሚመጣብን ነገር እውነት ለመናገር በዚህ 6 ወር ውስጥ እኔ እንደውችን ትንሽ ምስክርነት ልንገራችሁ። እንግዲህ ከሴፕቴምበር ጀምሮ 4 ስራ ነው የቀየርኩት። እኔ ሪሴፕሽን ውስጥ ነው የምሰራው እና በጣም ነው የምወደው ይሄን ስራ። የሚገርመው ነገር በጣም ነው የምወደው። ለምን? አንደኛ በቃ ቁጭ ብዬ ከሰው ጋር ነው የማወራው እና አንዳንድ መጽሐፎችን ይሄድና ደስ ላለኝ ሰው ስለ እግዚአብሔር ቃል እግዚአብሔር ይመስገን ካለኝ አንድ ሰው ያችን መጽሐፍ እሰጣለሁ። ግን ዝም ካል አልሰጥም እና ለዛ ሰው የምሰጠው እግዚአብሔር ይመስገን ካለኝ ነው እና በጣም ነው የምወደው ይሄን ስራ። የሚገርማችሁ ግን ይሄ ስራ ቅዳሜም እሑድም ይሰራል ብዙ ጊዜ ማለት ነው። እቀይራለሁኝ እንደገና ቅዳሜ አልሰራም ብዬ ነው ኢንተርቪው ምናምን ማድረገው። ችግር የለም ይሉኛል። በኋላ ልክ 6 ወር ምናምን ከሰራው 2 ወር ከሰራው በኋላ ነገር ይፈልጉኛል። ከዛ በኋላ ምን እንዳደረኩኝ ታውቃላችሁ? በቃ እንደውም አልሰራም ይሄን ስራ ነው የምወደው፣ እንደውም አልሰራም። እስኪ እንደ ሰው እኖራለሁ። ሰው ቁጭ ብሎ አይደል እንደሚኖረው፣ እስኪ እኔም ወግ ድረሰኝ ብዬ ሄጃ አመለከትኩ። በቃ እየሰራው አይደለም ብዬ አመለከትኩ። ከዛ በኋላ ችግር የለም ያው 2 ዓመት ስለሰራች ችግር የለም አሉኝና ቁጭ ብዬ ልክ በወሩ ደብዳቤ ደረሰኝ
ትፈልጊያለሽ ተብዬ ሄድኩኝ። ምንድነው ስል ነው ወይ ስራ ማመልከት አለብሽ ወይ መማር አለብሽ ወይ ኮርስ መውሰድ አለብሽ። እኔ ኮርስ አልወስድም፣ ምክንያቱም በየጊዜው የምወስደው ዲፕሎማ ግድግዳው ሞልቶታል። ቢለጠፍ ግድግዳውን ይሞላዋል። ስለዚህ በፍጹም ኮርስ አልወስድም እና መስራት አለብሽ፣ መምረጥ አለብሽ። ስራ ባትሰሪም ስራ እየፈለግኩ ነው የሚለውን ማመልከት አለብሽ ሲሉኝ ከዛ ጸለይኩኝ። ጾም ጸሎት ይዤ ነው የጸለይኩት። እግዚአብሔር አምላኬ እኔ የምወደው ይሄንን ስራ ነው። ይሄንን ስራ ደግሞ ብለው ነገር ይፈልጉኛል። ይኸው 4 ስራ ቀያየርኩኝ። እሺ ምን ላድርግ? ከዛ በኋላ 4 ስራ መልክቻለሁ። 4 ስራ ዝም ብዬ አመለከትኩኝ። ከዛ በኋላ አንድ ቦታ ጋር ጠሩኝ። እግዚአብሔር ሆይ ይሄን ስራ ሄጄ ኢንተርቪው ላድርግ እንጂ አልሰራም፣ እንደዚህ አይነት ስራ እኔ አልወድም። ከዛ በኋላ ስራው እንትን ያሉኝ የጠሩኝ ፋርማሲ ነው። በፍጹም እዛ ቦታ መድረስ የመድኃኒት እንኳን ልገዛ ሲሄድ ስሙን እንኳን አይምሮ ውስጥ አይገባም። እንኳን ሄጄ ከዛ ልሰራ ብዬ በፍጹም አይሆን። በኋላ ኢንተርቪውንም አልወደድኩትም፣ ተገላገልኩ። እሱ እንደውም አመለከትኩኝ። በቃ ይኸው ይሄን ስራ አመለከትኩኝ ብዬ በኋላ ላይ ተጠራሁኝ። ስራው ቅዳሜ በህይወታቸው ሰርተው የማያውቁበት ቦታ ነው። እንግዲህ ስራ ባቆምኩኝ በ3 ወሩ ነው ይሄንን ስራ ያገኘሁት። ሁሉንም ስራ እንትን ስተው ማለት ነው። እና እግዚአብሔር ይመስገን ቅዳሜ መቼም ተሰርቶበት የማያውቅበት ቦታ እግዚአብሔር ከተተኝ። እንግዲህ በቅዳሜ ስንት ሰው ነው ፈተና የሚደርስባቸው። እኔ ላበረታቸው የምፈልገው በቅዳሜ የሚደርስብን ሰው ቆራጥ ሁኑ። ቆራጥ ከሆናችሁ እግዚአብሔር አያሳጣም፣ ምንም ነገር አያሳጣም። በቤታችሁ በረከት አለ። በቅዳሜ አትደራደሩ፣ በፍጹም አትደራደሩ። እግዚአብሔር ይባርካችሁ። ተባረኩ። እሺ እህቴ መኪያ አንቺም ተባረኪ። ጥሩ መልእክት ነው የነገርሽን፣ ጥሩ ትምህርት ነው የሰጠሽን። አዎ እውነት ነው። እንግዲህ እኛ በእምነታችን ጠንካሮች መሆን ይገባናል እና እዚህ ላይ አንድ ውስጥ የቀረ ነገር ያየሁት በዕብራውያን ምዕራፍ 11:7 ላይ እንደተገለጸው ምን ይላል? ኖህ በእምነት መርከብ ሰራ፣ በእምነት ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ ይላል እና ኖህ ከዛ ፊት ዝናብ መጥለቅለቅ የሚባል ነገር አላወቅም። እግዚአብሔር ግን ስለነገረው ብቻ መርከቡን ሰራ። ዓለምን የውሃ ጥፋት ሊመጣ ነው አለ፣ ኮነነ። ስለዚህ ጽድቅ ሆነለት። እኛም ደግሞ በእግዚአብሔር እምነታችንን ያደረግን ትእዛዙንና ፈቃዱን በመፈጸም የሰማይ ወራሾች ለመሆን ዝግጁ መሆን ያስፈልገናል ማለት ነው። ወደ ማክሰኞ ጥናት ክፍል ደግሞ ስናልፍ ምን ይላል? የሰዶምና የጎሞራ ታሪክ ይላል እና ይህንን ጥያቄ ደግሞ ለወንድሜ ተስፋዬ ነው የማቀርበው። በሁለተኛ ጴጥሮስ ምዕራፍ 2:4-11 እንደተገለጸ በሰዶምና ገሞራ ከነበረው እርኩሰት ጋር በተያያዘ በዘመናችን የሚደረጉ እርኩሰቶችን እንዴት እንገልጻቸዋለን? ከዚህስ ምን እንማራለን? ነው እንግዲህ ጊዜውን ለተስፋዬ ለወንድሜ ተስፋዬ። እሺ እህት ዝፋን አመሰግናለሁ ለጥያቄሽ። የማክሰኞ ትምህርት እንግዲህ እዚህ ላይ የተመሰረተ ነው። በእውነትም ስለ ሰዶምና ገሞራ ነው። ከሰዶምና ገሞራ የዝሙትናና እርክሰት ህይወት ምን እንማራለን ነው አርዕስቱ። እንግዲህ እግዚአብሔር ስለሆነ ህዝብ ጥፋትና ኃጢአት ለህዝቡ ሲነግር በራሳቸው ንጽህናና በራሳቸው ጥሩነት እንዲኮሩ ሳይሆን ከዚያ ተምሮ ራሳቸውን እንዲመረምሩና እንዲመለሱ አስበው ነው። ለምሳሌ የነብዩ ናታንን እና የዳዊትን ታሪክ ስንወስድ ነብዩ ናታን ለመጀመሪያ ጊዜ ለዳዊት የነገረው የምስኪኑን በግ አርዶ ስለበላው ግፈኛ ሀብታም ነበር። ከዛ በኋላ ነው እንግዲህ ዳዊት እንዴት እንደዚህ ያደርጋል ብሎ በጣም ከተቆጣ በኋላ ያ ግፈኛ ሀብታም ያ የምስኪኑን በግ አርዶ የበላው ብዙ በግ የነበረው ሀብታም ራሱ መሆኑን የነገረው።
ከዛ በኋላ ነው ዳዊት እንግዲህ ራሱን የመረመረው ንስሐ የገባውና ወደ እግዚአብሔር የተመለሰው እና እግዚአብሔር ይህንን መልእክት ሲያስተላልፍልን ስለ ሶዶምና ገሞራ ታሪክም ሲነግረን ወደ ራሳችን እንድንመለስና በዘመናችን ካለው የሶዶምና ገሞራ እንዴት ራሳችንን መጠበቅ እንዳለብን ሊያስጠነቅቀን ጭምር ነው። እንግዲህ በዚህ አርዕስት ላይ አንድ የተወሰኑ ነጥቦችን ማንሳት እፈልጋለሁ። መጀመሪያ ሶዶምና ገሞራ መላእክቱ ወደ እነሱ ከመምጣታቸው በፊት ምን ይመስሉ ነበር ብለን ብናይ እነዚህ መንትያ ከተሞች የተመሰረቱት ለም በሆነ ምድር ላይ ነው። ሜዳማ ነው ቦታው። በዛን ጊዜ የዮርዳኖስ ወንዝ ሰንጥቆት የሚያልፍ በጣም ለም የሆነ ቦታ ነው። እዛ አካባቢ 5 ከተሞች አሉ። እነ ዞዓር፣ አድማክና ዞዓቢም የሚባል እነዚህ ትልልቅ ከተሞች ናቸው የዘመኑ እና በእርግጥ አሁን ያ ቦታ በረሃማና በጣም ቆላማ ቦታ ነው። ያ ቁጣ ከደረሰበት በኋላ ወድመዋል። እስካሁን አላገገመም። በዛን ጊዜ ግን በጣም ግሩም የሆነ አካባቢ ነበር። እንግዲህ እነዚህ ከተሞች ከዛ በተጨማሪም ደግሞ ለረጅም ጊዜ ብዙ የሚያጠቋቸው ወራሪዎች አልነበሩም። በፊት ነበሩ፣ በኋላ ግን ለረጅም ጊዜ የተረጋጋ ህይወት የሚኖሩ ከተሞች ነበሩ። ወራሪዎች አያጠቋቸውም ነበር። በአጭሩ ሰላምና ብልጽግና የነበራቸው ከተሞች ነበሩ። በመሰረቱ ያ ሰላምና ብልጽግናው መኖሩ ችግር አልነበረም። ያንን ሰላምና መረጋጋታቸውን ተጠቅሞ መልካም ነገር ቢያደርጉ እና እግዚአብሔር የሚወደውን ነገር ቢፈጽሙ፣ ችግሩ ከዚሁ ጋር ተያይዞ ከብልጽግናቸውና ከእርጋታቸው ጋር ተያይዞ የመጣው ትልቅ ኩራትና ትዕቢት ነበር። በጣም ትዕቢተኛ ህዝብ ነበር። እግዚአብሔር ቃልም እንደሚነግረን እንግዲህ የእግዚአብሔርን መንገድ ያልተቀበሉ የናቀ ህዝብ ነበር። በእርግጥ እነዚህ ከተሞች የነበሩት 10ቱ ትእዛዛት ከመሰጣታቸው ቢያንስ ከ400 ዓመታት በፊት ነው። ነገር ግን የእግዚአብሔር መንገድ አያውቁም ማለት አይደለም። በዛን ዘመን አብርሃም ነበር። በዛን ዘመን መልከጼዴቅ ነበር። እነ ሎጥም ነበሩ። እንግዲህ እነዚህ ፕሮሚነንት የነበሩ የዘመኑ የእግዚአብሔር ሰዎች ናቸው። በእነዚህ ህዝቦችም ዘንድ ያልታወቁ ሰዎች አይደሉም። እግዚአብሔር መንገዱ ከፍቶላቸው ነበረ። በኋላም እንደምናየው ለምሳሌ እንግዲህ በምርጫቸው ነው እነዚህ ህዝቦች የራሳቸውን መንገድ የመረጡትና በክፉ መንገድ የሄዱት ስለማያውቁ ሳይሆን በምርጫቸው ነው። ሌላ መንገድ መርጠው ነው። ለምሳሌ በሕዝቅኤል 16:49 እና 50 ላይ እስኪ አነባለሁ። እነሆ የእህትሽ የሰዶም ኃጢአት ይህ ነበር። እርሷና ሴት ልጆቿ እብሪተኞች፣ ጥጋበኞችና ደንታ ቢሶች ነበሩ። ድሆችን ችግረኞችንም አይረዱም ነበር። ኩራተኞች ነበሩ። በፊቴ አጸያፊ ተግባር መፈጸማቸውን ባየው ጊዜ ምን ይላል? አስወገድኳቸው። እንግዲህ እነዚህ መላእክቱ ወደ እነዚህ ከተሞች ከመምጣታቸው በፊት የምናየው ምንድነው? ምን አይነት ህዝብ ነበር? ምን አይነት ከተማ ነበር? አውቆ እግዚአብሔርን የገፋ የነበራቸውን ጥሩ ዕድል ለመልካም ነገር ያልተጠቀመ ትዕቢተኛና ግፈኛ ህዝብ ነበር ይላል። የእግዚአብሔር መንገድ ያልመረጠ ህዝብ ነበር ይላል። እንግዲህ ከዛ ሁለተኛ ላይ እንግዲህ ምንድነው ማተኮር የምፈልገው ደግሞ በዛን ጊዜ የሶዶምና ገሞራ ሰዎች መላእክቱ ሲመጡ ያሳዩት ምን አይነት አጸያፊ ነገሮችን ነበር። እንግዲህ የእግዚአብሔርን መንገድ መርጠው አልተከተሉም ብለናል። ምንድነው ትልቁ ኃጢአታቸው እግዚአብሔርን ያስቆጣው ብለን ብናይ ብዙ ነገር እናያለን። በመጀመሪያ እስኪ ስንመልከት እንዴት ነበረ እንግዳ አቀባበላቸው? አሁን ከአብርሃም አቀባበል ጋር ስናይ የሶዶም ሰዎች እንግዳን ከመቀበል ይልቅ እንግዳን ማጥቃት ነበረ የመጀመሪያ እርምጃ አድርጎ የወሰዱት። እንግዲህ እንግዶችን አምጣለን እንድፈራቸው ብሎ ነው ሎጥን ሲያስጨንቁት የነበረው። እንግዲህ
ትልቁ ነገር ከሁሉም በላይ እንግዲህ የእግዚአብሔር ባህሪና ስጦታ የሆነውን ፍቅር በእነሱ ዘንድ ትርጉም እንዲያጣ ነበር ያደረጉት። በዚህ ድርጊታቸው ከእግዚአብሔር በጣም የራቀ ባህሪ እንደነበራቸው ነው የምናየው። እና ከዚሁ ጋር ተያይዞ ምን እናያለን? እንግዲህ ድርጊታቸው በሙሉ በጅምላ የሆነ በኃጢአትና በክፋት ከማፈር ይልቅ በኃጢአታቸው የሚኮሩ ከእግዚአብሔር ድምፅ ይልቅ የሰውን የጓደኞቻቸውን የሚሰሙና የሚከተሉ ለጅምላ ፍርድ የተዘጋጁ ህዝቦች መሆናቸውን ነው እንግዲህ የምናየው። እንግዲህ በዚህ መንገድ ነው ሲንቀሳቀሱ የነበሩት እንግዲህ እና እነዚህን እንግዶችን ሲያስጨንቁ የነበሩት። እንግዲህ በመጨረሻው ይሄ ተግባራቸው ከቁጥጥር ውጪ ሆኖ መላእክቱ ጣልቃ ገብተው እስኪገቡ ድረስ ማለት ነው። እንግዲህ ዛሬስ በዓለማችን ምንድነው የምናየው? ተመሳሳይ ነገር አናይም ወይ? ባህላችን የነበረውን እንግዳ ተቀባይነት እንደነበረ አለ ወይ? ለምሳሌ የኛ ነው የማንለውን ሰው እንዴት ነው የምንቀበለው? እንዴት ነው የምናስተናግደው? ጨዋነትና ታማኝነት ዛሬ እግዚአብሔር በሚፈልገው መንገድ አለ? ዛሬ ዋህነትና ጥሩነት፣ ጥሩ ምግባር ያኮራል ወይስ ያስንቃል? ወይስ የሚያኮራው ጭሉሌነት፣ ፈጣንነት፣ በአጭር መንገድ ሀብታም መሆን ነው? የጅምላ ፍርድና የጅምላ ወንጀል በምን ደረጃ ነው ያለው? እንግዲህ ዛሬ ያላለንበት ዘመን ከዚህ ከሰዶምና ከገሞራ ጋር ለማመሳሰል እንግዲህ ብዙ በቂ ምልክቶች አሉ። ሶስተኛ ደግሞ ብዙ በደንብ ትኩረት የተሰጠው ብዙ ጊዜ የሚሰጠው አሁን የተበላሸ የጾታዊ ግንኙነት ባህል ሆኖ ነበር። እንግዲህ ይሄ እግዚአብሔር ለባልና ሚስት የሰጠውን የፍቅር ግንኙነት ወደ ተበላሸ የመዝናኛና የማጥቂያ መሳሪያ ተቀይሮ ነው የምናየው። እዚህ ቦታ ላይ ጾታንም ቦታንም ስርዓትን ባልጠበቀ ሁኔታ በሰውም በእግዚአብሔርም ዘንድ በሚያስጠላ ሁኔታ ነው ያንን ተግባር ሲያደርጉ የነበረው እና ራሳቸውን ሲገልጹ የነበረው እና በዛን ጊዜ እንግዶችን አሳልፈህ ስጠን ሲሉት ሎጥ ቢጨንቀው ሴት ልጆቹን እንኳን መስዋዕት ለማድረግ ዝግጁ ነበር። ያ እንኳን አልመለሳቸውም። እነሱ ግን ከተፈጥሯዊ እንኳን በጣም በራቀ መንገድ አጸያፊ ድርጊት ለመፈጸም ነበረ ሲጓጉና ሲኳትኑ የነበረው። እንግዲህ ዛሬስ ፍቅርና ታማኝነት፣ ንጽህና በምን ደረጃ ላይ ነው ያለው? ዛሬ ባህል ያልሆነ ወይም ኖርማል ያልሆነ ምን ነገር አለ? ፍቅርስ በስንት መንገድ ነው የሚተረጎመው? በእርግጥ ፍቅር የሚባለው ነገር ዛሬ ሰው የሚረዳው እንደ ትክክለኛው የፍቅር ትርጉም ነው? እንግዲህ ምልክቱ ግልጽ ነው። እንግዲህ ከዛ ሌላው ደግሞ ለምሳሌ ሎጥ ምን ቦታ ነበረው በዚህ ቦታ የሚለው ደግሞ ብናይ ሎጥ ምን ያደርጋል ሶዶም ውስጥ ለመሆኑ? ሶዶምና ገሞራ እንግዲህ የበለጸጉ ከተሞች ናቸው ስናይ፣ ሲታዩ ያጓጓሉ፣ ኑሩብን የሚያሰኙ ከተሞች ናቸው። ሎጥ ከአብርሃም ሲለይ ይህንን አካባቢ የመረጠው ለምለምነቱን አይቶ ነው። ሲታይ ሎጥ እንግዲህ ኦፖርቹኒስት ነገር ነው የሚመስለው። ምናልባትም ሀብትና እውቀት የሚያፈራበት የተረጋጋና እድገት ላይ ያለ አካባቢ አርጎት ይሆናል። እንግዲህ ጥሩ የኢንቨስትመንት ኦፖርቹኒቲም ይመስላል። እንግዲህ የሎጥ የእግዚአብሔርን መንገድ በደንብ ያውቃል። ምናልባት ከነዚህ ህዝቦች ጋር ብኖር እኔ ላይ ተጽዕኖ አይኖረውም ብሎ ማስቦ ሊሆን ይችላል። መጽሐፍ ቅዱሳችን ቦታ በጴጥሮስ ላይ ይናገራል። ሎጥም በዛ ነገር ቶርቸርድ ሲሆን እንደነበረ በጭንቅላቱ በሚያየው ኃጢአት እንግዲህ ቆይቶ ምናልባት እሱም እነሱ ጋር በመቆየቱ ያንን ነገር እየተለማመደ እና ምናልባት ኢንሴንሲቲቭ እየሆነ መምጣቱ አይቀርም እንጂ እንግዲህ ዛሬም እንደ አማኞች
ዲሌማ ውስጥ የምንገባባቸው ብዙ ሁኔታዎች አሉ። በእርግጥ የምንኖረው በዓለም ከዓለም መራቅ አንችልም። ነገር ግን አይነኩንም ያልናቸው ነገሮች አብረን በምንውላቸው ሰዎችም ሆነ ተጽዕኖ ለኃጢአት እንድንደነዝዝ እና ኃጢአትን እንድንለማመድ እንድንቀበል ሊያደርጉን ይችላሉ። እንደ ኖርማል እንድናያቸው ሊያደርጉን ይችላሉ። ለዚህም ጥንቃቄ ልናደርግ እንግዲህ ይገባል። ከሶዶም ውጡ የሚል መልእክት እግዚአብሔር ሲሰጠንም ጠቅልለን ለመውጣት መዘጋጀት አለብን እንጂ እንደ ሎጥ በግድ መልአኩ እጃችንን ይዞ አንጠልጥሎን እስኪያወጣን ድረስ መጠበቅ የለብንም። እንግዲህ ንግግሬን ላሳጥርና እንግዲህ ወደ መጨረሻው ላይ እስኪ ወደ ሁለተኛ ጴጥሮስ ከ2 ጀምሮ ያለውን አነብና ከ2 እስከ 12 ያለውን ከ4 እስከ 12 ያለውን ብናይ እግዚአብሔር በመጨረሻው ፍርዱን እንደሚሰጥ ጴጥሮስ እዚህ ላይ ይናገራል። ምን ይላል? እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋቱን ውሃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምንና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የስጋና ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል። ደፋሮችና ኩሩዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም። ዳሩ ግን መላእክት በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህን ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ ይላል። እንግዲህ የእግዚአብሔር የፍርድ ጊዜ ቅርብ ነው። የዛሬ ዓለማችን የኖህንም ዘመን ትመስላለች፣ የሰዶምና ገሞራንም ዘመን ትመስላለች። የፍርድ ጊዜውም ቅርብ ነው። እግዚአብሔርም በሁሉም ዘመን የራሱን ያድናል። የዛሬ ዘመን የትዕቢት ዘመን ነው። ዛሬ ዘመን መረዳዳት የለም። የዓለም 1% ህዝብ ነው የዓለምን ግማሽ ሀብት ይዞ ያለው። የሚገርመው ሀብታሙ አይደለም ድሃውን የሚረዳው፣ በብዛት ድሃው ነው ድሃውን ለመርዳት ተዘጋጅቶ ያለው በዚህ ዓለም። እንግዲህ ከእግዚአብሔር ጋር ለመቆየት ደግሞ እንግዲህ ከእግዚአብሔር ጋር ቅርብ መሆንና ድምፁን መስማት ያስፈልጋል። ከአመፅ መራቅ ያስፈልጋል። ከዓለም ተጽዕኖ እንግዲህ የሚጠብቀን እግዚአብሔር ነው። የኖህን ምሳሌ እንከተል፣ ድምፁን እንስማ። አመሰግናለሁ። እሺ ወንድሜ ተስፋዬ በጣም አመሰግናለሁ። እንግዲህ በሰዶም እና በገሞራ የነበረውን ነውር በሚገባ ነው የገለጽክልን። ያ ደግሞ ለእኛ ትምህርት ሊሆነን የሚገባ ነው እና እንግዲህ ያ እንደ ፈቃዱ ለማይራመዱ ሰዎች ማስጠንቀቂያ ነው የሰዶምና የገሞራ ታሪክ እና ከዓለም ጋር ለመመሳሰል የሚደረግ የአምልኮ ስርዓትንም እግዚአብሔር እንደሚያስቆጣው እና እነኝንም ከባቢሎን ጋር የሚያመነዝሩትን እንደሚቀጣቸው ነው እንግዲህ እግዚአብሔር ማስጠንቀቂያ አድርጎ ሰዶምና ገሞራን ታሪክ የሰጠን እና እንግዲህ ተባረክ ወንድሜ ተስፋዬ።
አሁን ወደ ሮቡ ትምህርት ደግሞ ስናልፍ የምድር ሁሉ ዳኛ ይላል እና ይሄንን ደግሞ በራዕይ 14 ከ6 እስከ 14 ያለውን መሰረት በማድረግ እንግዲህ እግዚአብሔር በሰዶምና ገሞራ የወሰደውን ውድመት ከማድረጉ በፊት ከአብርሃም ጋር ተወያይቷል እና ለአብርሃምም አሳውቆታል እና በዘመናችን ደግሞ በሶስት መላእክት መልእክት ጋር ያለው ቁርኝት ወይንም ከባቢሎን እንድንወጣ የተሰጠን ማስጠንቀቂያ እንዴት እንረዳዋለን? ባቢሎንስ ማናት? እንግዲህ በአሞጽ ምዕራፍ 3 ቁጥር 7 ላይ እንደተገለጸ እግዚአብሔር ምስጢሩን ለአገልጋዮቹ ይገልጻልን እና ይሄንን እስቲ ምን ማለት እንደሆነ ወንድሜ ዳዊት እንግዲህ ይሄንን ጥያቄ ወስደህ ታብራራልን አለ። እሺ፣ አመሰግናለሁ እህቴ ዙፋን። ወንድሜ ተስፋዬም እህቴ መኪያ አንቺን በመጨረሻው ዘመን ማለት ክርስቶስ ዳግም ከመመለሱ በፊት ምን ነገሮች እንደሚሆኑ የድሮችን ታሪክ በማመሳሰል ተናግራችሁታል። እኔም በዛ ላይ ተመስርቼ ነው የምናገረው። አንዳንድ ብዙ ጥቅሶችም ተጠቅሰዋል እና ደግሜ ያላነባቸውም ግን ደግሜ ጠቅሳቸዋለሁ እና በዚህ ሁሉ እንግዲህ ዋናው ትኩረት ለመስጠት ያሰብኩት የምድር ሁሉ ዳኛ የሆነው ማን ነው? የምድር ሁሉ ዳኛስ እንዴት ነው የሚፈርደው? የሚሉትን ሁለቱን ነገሮች ለመጥቀስ ሞክራለሁ። እንግዲህ አሁንም ወንድሜ ተስፋዬ እንደተናገረው የሎጥ ማን ነው የሶዶምና ገሞራ ሁኔታ ምን ይመስል እንደነበር በዝርዝሩ ነግሮናል። እና እንግዲህ የምድር ሁሉ ዳኛ የሆነው በሶዶምና በገሞራ ላይ ለመፍረድ በሚዘጋጅበት ጊዜ ምን አይነት ባህሪ ያሳየ፣ እንዴት ነው የሆነው ነገሩ የሚለውን በዘፍጥረት ምዕራፍ 18 ላይ እናነባዋለን። ትንሽ እዛ ላይ ያለውን ላንብብና ሀሳቤን እንገልጻለሁ። እዚህ ምዕራፍ 18 ላይ እንግዲህ ወደ አብርሃም ሶስት ሆኖ ይመጣሉ። እግዚአብሔር መላእክት ይላቸዋል። ሁለቱ መላእክት አንዱ እግዚአብሔር ብሎ ይጠቅሳቸዋል እና ወደ እሱ መጥተው ስለ ሳራ መጸነስ ከነገሩት በኋላ ሁለቱ ተነስተው ወደ ቁልቁል ወደ ሶዶም አመሩ ይላል ምዕራፍ 18 ቁጥር 16 ላይ። ከዛ እግዚአብሔር ደግሞ ከአብርሃም ጋር ተቀመጠ። ከአብርሃም ጋር ቆይቶ እንዲህ አለው፣ እኔ የማደርገውን ነገር ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል። የምድር ሕዝቦች ሁሉ በእርሱ ይባረካሉ። ትክክለኛና ቀና የሆነውን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹና ከእርሱ በኋላ ቤተሰቦቹን እንዲያዝ መርጬዋለሁ። ይኸውም እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው አለው። ከዛ በመቀጠል ደግሞም እግዚአብሔር እንዲህ አለ፣ በሰዶምና በገሞራ ላይ የሚሰማው ጩኸት እጅግ በዝቷል፣ ኃጢአታቸውም እጅግ ከፍቷል። አድራጎታቸው እኔ ዘንድ እንደደረሰው ጩኸት መሆኑን ለማየት ወደዚያ ወርዳለሁ። እንደዚያ ካልሆነም አውቃለሁ ብሎ ለማን ነገረው? ለአብርሃም ነገረው ማለት ነው። ቁልፉ ግን ትክክለኛ የሆነውና ቀና የሆነውን ነገር በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ለአብርሃም አዝዣዋለሁ ብሎ ያለው ለምንድን ነው? በጣም ስለሚታመነው ከአብርሃም ጋር በጣም እግዚአብሔርና አብርሃም በጣም ቅርብ ግንኙነት ስለነበራቸው የሚደብቀው ነገር ስለሌለ በእውነት ለማድረግ ያሰብኩትን ከአብርሃም እደብቃለሁን አለ። በአሞጽ ምዕራፍ 3 ቁጥር 7 ላይ እግዚአብሔር ምን ብሎ ተናግሯል? በእውነት ጌታ እግዚአብሔር ምስጢሩን ለአገልጋዮቹ ለነቢያት ሳይገልጥ ምንም ነገር አያደርግም። ስለዚህ የምድር ሁሉ ዳኛ የሆነው ከመፍረዱ በፊት ለማድረግ ያሰበውን ነገር አስቀድሞ ለባሪያዎቹ ይናገራል። በሶዶምና በገሞራ ሁኔታ ስንመለከተው
እግዚአብሔር ከመፍረዱ በፊት በሶዶምና በገሞራ ከመፍረዱ በፊት ለአብርሃም ያንን እንደሚያደርግ አስቀድሞ ነገረው ማለት ነው። ያው ታሪኩን እናውቀዋለን፣ አንገባበትም። አብርሃምም ከእግዚአብሔር ጋር መደራደር ጀመረና በሚደራደርበትም ጊዜ በእርግጥ ጻድቁን ከኃጢአተኛው ጋር አብረህ ታጠፋለህን? 50 ጻድቅን በከተማይቱ ካሉት ሁሉ አንዳንድ ጻድቃን ሁሉ ታጠፋለህን? ወይ ደግሞ ኃጢአንን ከነዚህ ብሎ እስከ 10 ድረስ እንደተደራደረ መጽሐፍ ቅዱስ ይነግረናል። ግን እግዚአብሔር ምን አደረገ? 10ም ቢኖር አላጠፋም ብሎ ለአብርሃም ነገረው ማለት ነው። ከዚህ እንግዲህ የምንመለከተው ምንድን ነው? እግዚአብሔር አስቀድሞ ፍርድ ከመፍረዱ በፊት ሊያደርግ ያሰበውን ነገር ይናገራል። በመጨረሻም ዘመን ለምንኖረው ቅድም ጠቀስ አድርጋችኋታል። በተለይ በራእይ ምዕራፍ 14 ላይ ያለው ከ6 እስከ 12 ላይ ያሉት የሶስቱ መላእክት መልእክት ተመሳሳይ ነገር ነው። ክርስቶስ ከመመለሱ በፊት ወይም ደግሞ ፍርድ ከመምጣቱ በፊት ያንን እንደሚያደርግ እግዚአብሔር ማስጠንቀቂያ የተናገረበት። እንዲያውም በራእይ ምዕራፍ 18 ቁጥር 4 ላይ እንዲያውም በቀጥታ እንደዚህ ይላል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ ብሎ የማስጠንቀቂያ መልእክት ይናገራል ማለት ነው። ስለዚህ ከዚህ የምናየው ነገር ምንድን ነው? እውነተኛ ዳኛ፣ የዓለም ሁሉ ዳኛ የሆነው እግዚአብሔር ፍርድን ከመስጠቱ በፊት ሰዎች እንዲመለሱ ወደ እሱ እንዲመለሱ አስቀድሞ ጥሪ ያቀርብላቸዋል። ጥሪ የማይቀበሉትም ደግሞ ምን አይነት ውጤት እንደሚደርሳቸው ይናገራል። ስለዚህ እግዚአብሔር ባይመለከተውም እንኳን ወይም ደግሞ እሱ መናገር ባይኖርበትም እንኳን በቅርብ ስለሚሆነው ነገር ለእሱ ለሆኑት በግልጽ ይነግራቸዋል ማለት ነው። እና ይህንን ነው እኔ እንግዲህ ከዚህ ያየሁት እና በመጨረሻውም ጊዜ በራእይ ምዕራፍ 20 ቁጥር 4 ላይ ዙፋን ብናነበው እንደዚህ ይላል። አንብበው። ምዕራፍ 20 ቁጥር 4 ላይ ዙፋኖችን አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላልና ይህ የሚያሳየው በሶስቱ መላእክት መልእክት ጥሪ የደረሳቸው ጥሪ ተቀብለው በሰማይ የተገኙትን ለአውሬው ምስል ያልሰገዱትን ክርስቶስን ታምነው ለቆዩትን በዙፋኑ ላይ ሆነው ምን ያደርጋሉ? ዳኝነትን ተሰጣቸው ይላል። ስለዚህ የምድር ሁሉ ዳኛ የሆነው አምላክ አይደለም አስቀድሞ ማሳወቅንና የሚመጣውን ፍርድ አስቀድሞ አሳውቆ ተጠንቀቁ፣ ተመለሱ ማለትን ብቻ ሳይሆን ከተፈረደም በኋላ ፍርዱ ትክክል መሆኑን ወይ ደግሞ አለመሆኑን እንዲያረጋግጡ እነዚህን እኛን ማለት ነው ሰዎቹን የዳኑትን በዚህ የፍርድ ምርመራ ላይ ተካፋይነት እንዲኖራቸው እንዳደረገ እንመለከታለን ማለት ነው። እና ይህ የሚያሳየው ምንድን ነው? እግዚአብሔር አምባገነን እንዳልሆነ፣ እግዚአብሔር የፍቅር አምላክ እንደሆነ፣ እግዚአብሔር እያሳዘነው ነው። ቅድምም እንደሰማ ነው በኖህ ዘመንም የነበሩትን ያጠፋቸው፣ እንዲሁም ደግሞ በሶዶም እና ገሞራ ሰው እንዲድን ነው እንጂ እንዲጠፋ አይፈልግም። ነገር ግን ርኩሰት እንዳይስፋፋና በአጠቃላይ በምድር ላይ ጻድቅ እንዳይጠፋ እንዲሁም ደግሞ ለአብርሃም የተሰጠው የተስፋ ቃል ማለትም መሲሁ እንደሚወለድ እና በእሱም አማካኝ ደህንነት እንዲመጣ ያንን ለማድረግ ስለፈለገ የግዴታ በዛ ዘመን የነበሩትን ኃጥአን ያው ሶዶምና ገሞራን በእሳት እንዲሁም ደግሞ በኖህ ጊዜ የነበሩትን በውሃ አጥፍቷልና ቢሆንም ግን አስቀድሞ ሚስጥሩን ለአገልጋዮቹ ለነቢያት ይገልጣል እንድንመለስ ዘንድ። ይህንን ነው የተማርኩት ከዚህ ውስጥ ስለ ምድር ሁሉ
ዳኛ ዙፋን አመሰግናለሁ። እሺ ወንድም ዳዊት ጥሩ አድርገህ ነው ያቀረብክልን። እግዚአብሔር ይባርክህ። እና እንግዲህ ከዚህ ላይ የምናገኘው ነገር ምንድን ነው? ያው በሶዶምና ገሞራ እርኩሰት ምክንያት ህዝቡን እንዳጠፋና እንላለን። አሁንም በዓለማችን ያለውን እርኩሰት በቃ የሚልበት ጊዜ አለ እና እስከዛው ድረስ ግን መጽሐፍ ቅዱሳችንን ማጽናት ከባቢሎን ትምህርት መጠበቅና መቃወም ይገባናል። እንግዲህ በባቢሎንም መቆየት አያስፈልገንም ማለት ነው። ምክንያቱም በባቢሎን መቆየት ሞትን ያስከትላል ማለት ነው እና ጥሩ አድርገህ ገልጸልናል። እግዚአብሔር ይባርክ ዳዊትዬ። ወደ ሐሙሱ ስናልፍ ደግሞ ቅድመ ምጽአት የፍርድ ምርመራ ይላል እና ይሄ ደግሞ በዳንኤል 7 የተገለጸው በዘመን በተከሰቱ ነገስታትን እየሆነ ያለውን እርኩሰትና የፍርድ ምርመራ ስለ እግዚአብሔር ፍትሐዊነት፣ ስለ መበጀትና ስለ ደህንነት እቅድ ምን ያስገነዝበናል፣ ስለ ዳግም ምጽአት ውስጥ ምን ግንዛቤ ይሰጠናል በሚል እንግዲህ ነው ጥያቄን ለወንድሜ ኤፍሬም የማቀርበው እና በቅድመ ምጽአት የፍርድ ምርመራ ላይ ምንድን ነው ያለን ግንዛቤ? ይህንን እንግዲህ ወንድሜ ኤፍሬም ለአንተ ጊዜ እንሰጣለን። እሺ እግዚአብሔር ይስጥልን። የተሳተፋችሁ ወንድሞችም እህቶችም እግዚአብሔር ይባርካችሁ። ጥሩ ትምህርት ነው የተማርነው። ዙፋን ለጠየቅሽኝ ጥያቄ ባጭሩ ለመመለስ ትንቢተ ዳንኤል ምዕራፍ 7 ቁጥር 9 እና 10ን ባነብ ደስ ይለኛል። ዙፋኖቹም እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበረ። እልፍ አእላፋትም በፊቱ ቆመው ነበረ። በፍርድም ሆነ መጽሐፍትንም ተገለጡ። ይሄ እንግዲህ እግዚአብሔር ነው። እጅግ በጣም ብዙ የሆኑ መላእክት በዙሪያው ከበውታል፣ ያመልኩታል። በመጨረሻ ላይ ምን አለ? ፍርድም ሆነ ይላል። ፍርድ አድራጊው እግዚአብሔር ነው። መጽሐፍትም ተገለጡ። እነኚህ የተገለጡት መጽሐፍት እግዚአብሔርን ከበው የሚገኙት ሁሉ የማየት እድሉ አላቸው ማለት ነው እና እግዚአብሔር የሚያደርገውን ነገር አይደብቅም፣ የሚደብቀው ነገር የለውም። መክብብ ምዕራፍ 12 ቁጥር 14 እንደዚህ ይላል፣ ማንኛውንም ስራ እግዚአብሔር ወደ ፍርድ ያመጣል ይላል። ማንኛውንም ስራ እግዚአብሔር ወደ ፍርድ ያመጣል። እነኚህ እንግዲህ ያደረግናቸው ነገሮች ናቸው ማለት ነው። ፍርድም ሆነ መጽሐፍትም ተገለጡ የሚለው በዚያ መጽሐፍ ላይ ይመዘገባሉ ማለት ነው። በሮሜ 14:10 ላይ ጳውሎስ እንደዚህ ይላል፣ ስለዚህ አንዳችን በሌላ ላይ መፍረድ የለብንም ሲል ያስገነዝባል። እንደ እውነቱ ከሆነ እግዚአብሔር ማን እንደዳነ ወይንም እንደጠፋ ለማወቅ መዝገብ መያዝ አያስፈልገውም። ነገር ግን የደህንነትን እቅድ ከመጀመሪያ አንስቶ ሲመረምሩ የነበሩት መላእክት በአንደኛ ጴጥሮስ ምዕራፍ 1:12 ይናገራል። ይሄንን እንደ ፍጡርነታቸው የራሳቸው ጥያቄ ሊኖራቸው ይችላል እና እግዚአብሔር ዲያብሎስን ከከፍታ ቦታ ወደ ታች በሚያወርድበት ጊዜ 1/3ኛውን ይዞ ነው የወጣው እና የቀሩት ሁሉ ዓለማት ሁሉ የእግዚአብሔር ፍጡራን በሙሉ ይህንን ትርኢት ያሉ ማለት ነው። የታላቁ ተጋድሎ የሚለውን ነው እና እግዚአብሔር የሚያደርገውን ነገር አይደብቅም። ለዓለም ሁሉ ግልጽ አድርጎ ነው የሚሰራው። መጽሐፍት አሉ እና በዚህ ምድርም አብርሃም አንዱ ምሳሌ ነው። ሶዶምና ገሞራ ወንድሞች ይጠቅሳቸዋል። እንዴት አይነት ክፉ ህዝብ እንደነበረ እግዚአብሔርን የረሳ። ቀደም ወንድሜ ተስፋይም
ሕዝቅኤልን ጠቅሷል 16:49 ላይ ምን አይነት ትዕቢተኞች እንደሆኑ ራስ ወዳዶች እንደሆኑ ከራሳቸው ሌላ አያዩም ድሃውን የረሱ ናቸው ክፋታቸው ሰማይ ደረሰ ወደ እግዚአብሔር ድረስ መጣና ሊያጠፋ ፈለገ በድብቅ አይደለም ያጠፋው በግልጽ ነው መጽሐፉን ከፍቶ ለአብርሃም አሳየው አብርሃም ቆጠረ ከ50 ጀምሮ እስከ 10 ጻድቅ አልተገኘም ሁሉም ክፋተኛ ነበሩ እና እግዚአብሔር ስራውን ግልጽ ነው የሚያደርገው እግዚአብሔር ሁሉ ጊዜ የማጥፋት ዓላማ አይደለም ያለው የነነዌን ሰዎች በምናይበት ጊዜ ከዮናስ ምዕራፍ 1 ቁጥር 2 ክፋታቸውም ወደፊቴ መጥቷልና በእርሷ ላይ ስበክ ይላል ክፋታቸው ወደፊቴ መጥቷልና ክፋታቸው እጅግ የከፋ ነው እነኚህ ሰዎች ክፉ ሰዎች ነበሩ ከህዝብ ጀምሮ እስከ መንግስት ድረስ አንድ የሆነ የታሪክ መጽሐፍ በማነብበት ጊዜ ስለነኚህ ሰዎች ትንሽ ለማወቅ እስረኞችን አፍንጫቸውን ጆሮአቸውን ሁሉ ዝም ብሎ ይቆርጡ ነበርና እጅግ ክፉ ነበሩ እና የነኛ ሰዎች ስም በጥሩ ሁኔታ አልተጻፈም ነገር ግን በዮናስ በኩል እግዚአብሔር ስብከት በሚያሰማበት ጊዜ ስለ እግዚአብሔር በሰሙ ጊዜ እነኚህ ሰዎች ለዘላለም ጥፋት የተዘጋጁት ከዘላለም ጥፋት ወደ ዘላለም ህይወት እንደተመለሱ እናያለን እና ይሄ መጽሐፍ ለዮናስ ግልጽ ሆኖ ተቀምጦ ነበርና እግዚአብሔር ሁሉ ጊዜ እኛን ከማዳን ወደኋላ አይልም ይሄ መጽሐፍ ለሱ አይደለም የሚያስፈልገው ለኛ ነው በሰማያዊ ፍርድ መሃል የሚገለጠው በዳንኤል 7 የሰው ልጅ ተብሎ የተጠቀሰው የኢየሱስ እና ይሄንን በዳንኤል 7:13 ላይ የምናገኘው ነው በዚያ ስፍራ መገኘት ይህ ፍርድ ለልዑሉ ቅዱሳን እንዲፈረድላቸው የሚያስችል ብቸኛው መንስኤ ይሆናል ፍጹም የሆነው የእርሱ ጽድቅ ብቻውን ህዝቡ ፍርዱን ያለ ነቀፋ እንዲያልፍ ያስችላቸዋል ማንኛውም ምስጢር ብለው የያዙት ነገር በእግዚአብሔር ፊት ወለል ብሎ ተገልጦና በፍርዱ ፊት ቆመው እስቲ ራስዎን ለመመልከት ይሞክሩ እና እግዚአብሔር ፍርድ በሚያደርግበት ጊዜ ፍርዱ እውነተኛ ትክክለኛ ለሁሉም በግልጽ የሚታይ ነው እና እግዚአብሔር የራሱን ጥቅም ለማስከበር ሳይሆን እግዚአብሔር ራሱ ፍቅርና የፍትህ አምላክ በመሆኑ የሰውን ኃጢአት በሙሉ ግልጽ አድርጎ በመጽሐፉ መዝግቦ ይቀመጣል እና ወደ ሰማይ በምንሄድበት ጊዜ ይሄው ነው የሚጠብቀን መጽሐፉ አለ ወገኖቻችንን እዛ ማግኘት እንችላለን ለምንድን ነው ይሄ ሰው እንዲህ አርጎ አልነበረም እንደዛ አርጎ አልነበረም እንዴት ነው በሰማይ አላገኘውት የእግዚአብሔር መጽሐፍ ለኛ ግልጽ ነው ሄደን ማየት እንችላለን ማለት ነው ምን እንዳደረገ ለምን እንደቀረ እና እግዚአብሔር እያንዳንዳችን የምናደርገውን መጽሐፍ ላይ የሚያደርገው ለኛ ለመላእክት ለዩኒቨርስ ነው እና ፍርዱ ደግሞ ትክክለኛና ቅን የሆነ ፍርድ ነው እና እንደዚህ አይነት አምላክ ነው የምናመልከው እና ለጠየቅሽኝ ጥያቄ ባጭሩ መልሴ ይሄን ይመስላል እንግዲህ ተባረክ ወንድሜ ኤፍሬም አዎ በትክክል ነው የገለጽክልን እግዚአብሔር ፍትሃዊ ነው እንግዲህ ፍትሃዊ ነው ብለናል ልክ አንተም እንደገለጽከው በሰዶምና ገሞራ ህዝብን ከማጥፋቱ በፊት አብርሃም እርኩሰታቸውን እንዲረዳ አድርጓል ዝም ብሎ አይደለም ፍትሃዊ ነው ለምን እንደሚያጠፋቸው ጻድቅ የሆነው አብርሃም በእምነት ክርስቶስን ተቀብሎ የወጣው እግዚአብሔርን ተቀብሎ የወጣው አብርሃም የእግዚአብሔር ፍርድ ፍትሃዊ እንዲሆን እንዲረዳ አድርጓል ፍትሃዊ እንደሆነ እንዲረዳ አድርጓል እንደገና ደግሞ ሰይጣን ወደ ምድር ሲጣል ቅድም ጠቅሰዋል የቀሩት 2/3 መላእክት 1/3 አብረው ተወደቁ እና የእግዚአብሔር ፍርድ ፍትሃዊ እንዲሆኑ ምስክሮች ነው የሆኑት መርምረዋል አብረው እዛ ነበሩ እና በእኛ ዘመንም የሚገኘው ደግሞ እግዚአብሔር ከመፍረዱ በፊት ቅዱሳን እንዲሳተፉ ያደርጋል እና በዚህ የተነሳ በምድር የሚቀሩ ከመጀመሪያው ትንሣኤ እድላቸው ያልሆነ ለምን እንደሚጠፉ
ቅዱሳን ይመረምራሉ ማለት ነው። ይሄ ደግሞ የሚሆነው እኛ ንጹሖች ቅዱሶች ስለሆንን አይደለም፣ ግን ቅዱስ የሆነው ኃጢአት ያልሰራው ክርስቶስ ስህተታችንን ሁሉ ስለሸፈነ እሱ በጽድቁ ስለሚሸፍነን ነው የፍርዱን ዕለት ለሰማይ መንግስት ብቁዎች ሆነን የምንገኘው ማለት ነው። እና በነበረን ውይይት እንግዲህ ጥሩ ግንዛቤ የሰጠን ይመስለናል። አብረውን የነበሩትም በዚህ በኦንላይንም በሌላም የሚከታተሉ ሰዎች ጥሩ ትምህርት ያገኛሉ ብዬ አስባለሁኝ። እና ሰዓታችን በጣም ሄዷል፣ ብዙ ሰዓት ተጠቅመናል እና እንደው አንዳንድ ውይይቶች ሊኖሯችሁ ይችሉ ይሆናል፣ ግን ከሰዓታችን አንጻር በዚሁ እንደመድማለን። የመጨረሻውን ጸሎት ወንድሜ ኤፍሬም እንድታደርግልን ጠይቃለሁ። በላይ በዙፋን ተቀምጠ ወደ ታች የምታየን ታላቅ እግዚአብሔር እናመሰግናለን። በፍቅር ስለጎበኛን እግዚአብሔር ሆይ እኛን ስላገኛን እናመሰግናለን። ዛሬ ደግሞ በዚህ ሁኔታ ተቀምጠን አንተን እንድናገለግል ስላደረክ እናመሰግናለን። ጉልበት ስለሆንከን፣ ኃይል ስለሆንከን እናመሰግናለን። እግዚአብሔር ሆይ እኛ ድነን ሌሎችም እንድናድን መሳሪያ አድርገን ስለተጠቀምከን እናመሰግናለን። ይሄ እንግዲህ አሁን የተወያየነውን አንተ ጌታ ሆይ የሰውን ልብ እንዲነካ አድርገህ ወደ እያንዳንዱ ቤት እንድታደርስ እንለምናለን። ጌታ ሆይ የሚያዳምጡትን ሁሉ ባርካቸው። እኛም ደግሞ የበለጠ ለአንተ መስራት እንድንችል በውስጣችን ኃይልህን ጨምርልን። ስለነበረን ጊዜ ተመስገን። እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን። እንግዲህ የተወደዳችሁ ወገኖች የመጽሐፍ ቅዱስ ጥናታችንን እዚህ ላይ ደምድመናል። በቀጣዩ ፕሮግራም ደግሞ በሌሎች ሰዎች ጥናቱ ይቀጥላል። እንግዲህ ሰላም ጊዜ ይኖረን።